የአሜሪካና ኢራን የኒውክሌር ጉዳይ ውዝግብ ከቃላት ምልልስ በላይ የሆነ ነው። ከስምምነት ለመድረስ ለኢራን የ2 ወር የጊዜ ገደብ ያስቀመጠችው አሜሪካ ያ ካልሆነ ኢራን አይታም ሰምታም የማታውቀው የቦምብ ጥቃት ይጠብቃታል ስትል ዝታለች። በኢራን በኩልም ሞክሩንና ተመጣጣኙን ታገኛላችሁ የሚል ምላሽ ተሰጥቷል። አሜሪካ እጅግ ዘመናዊና ወሳኝ ለሆኑ ሚስጥራዊ ተልእኮች የምትጠቀምባቸውን ቢያንስ 6 ቢቱ ቦምብ ጣዮችን ወደ ዲየጎ ጋርሺያ የጦር መንደር ማጓጓዟን የሳተላይት ምስሎች ይፋ አድርገዋል። ሃሪ ትሩማን እየተባለ ከሚጠራው የጦር አውሮፕላኖች ተሸካሚ መርከቧ በተጨማሪ ካርል ዊንሰን የተሰኘውን ግዙፍ የጦር አውሮፕላን ተሸካሚ መርከብንም ወደ ምዕራባዊ እስያ ማስጠጋቷም ለብዙዎች ከኢራን ጋር የተገናኘውን ውጥረት ተከትሎ የሚደረግ የጦርነት ቅድመ ዝግጅት ተደርጎ ተወስዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ብዙም ሳይቆዩ ለኢራኑ ከፍተኛ መንፈሳዊ መሪ አያቶላህ አሊ ካሚኒ በኒውክሌር ፕሮግራማችሁ ዙሪያ ድርድር እንድንጀምር እፈልጋለሁ የሚል ደብዳቤን በተባበሩት አረብ ኤምሬትስ በኩል ልከው ነበር። ብዙም ሳይቆይ ኢኮኖሚያዊ ጫናና ማዕቀብ የሚል ሐሳብን አስከተሉ። በዚህ የተቆጣችው ኢራን ቀጥተኛ ንግግር ከአሜሪካ ጋር አይኖርም ስትል በኦማን በኩል ምላሿን አሳወቀች። በማዕቀብና ማስፈራሪያ ውስጥ ሆነን የምናደርገው ድርድር አያሻንም ስትል መለሰች። ከሰሞኑ ዶናልድ ትራምፕ ኢራን ከአሜሪካ ጋር ለንግግር ተቀምጣ ከአንድ ስምምነት ካልተደረሰ አይታ የማታውቀው የቦምብ ናዳ እናወርዳለን ሲሉ ዛቱ። ኢራን ግን አሁንም በአሜሪካ ማስፈራሪያና ዛቻ ተጽዕኖ ውስጥ ሆነን የምናደርገው ቀጥተኛ ንግግር አይኖርም በሚል አቋሟ ጸንታለች። ከፍተኛ መንፈሳዊ መሪዋም በአደባባይ ይህንኑ የኢራንን አቋም አረጋግጠዋል። የአሜሪካና የእስራኤል የኢራን ጠላትነት ሁሌም ያለ ነው። ሁሌም እንደሚያጠቁን ይዝቱብናል። ይህ ሊሆን የሚችል አይነት ባይሆንም ግን ማንኛውንም አይነት ስህተትና ጥፋት ካጠፉ በእርግጠኝነት ተመጣጣኙን ምላሽ ይቀበላሉ። ኢራን ለሰላማዊ ዓላማ የሚውል ነው የምትለው የኒውክሌር ፕሮግራሟ ከማንም በላይ ለእስራኤል ስጋቷ ነው። እስራኤል የኒውክሌር የጦር መሳሪያ የታጠቀች ኢራንን በዙሪያዋ ማየት አትፈልግም። አሜሪካም ያላት አቋም ተመሳሳይ ነው። የኢራንን የኒውክሌር ፕሮግራም ለመገደብና በየጊዜውም ለመቆጣጠር የሚያስችል ምክክር ከዚህ ቀደም በፕሬዝዳንት ኦባማ የስልጣን ዘመን ተጀምሮ ተስፋም ታይቶበት እንደነበር ይታወቃል። ኢራን፣ አሜሪካ፣ ብሪታንያ፣ ፈረንሳይ፣ ሩሲያ፣ ቻይና፣ ጀርመንና የአውሮፓ ህብረት ከሚገኙበት የኢራን የኒውክሌር ፕሮግራም ስምምነት በመጀመሪያው የስልጣን ዘመናቸው ፕሬዝዳንት ትራምፕ አሜሪካ ወጥታለች ብለው በምትኩ ለብቻቸው በኢራን ላይ ማዕቀብ መጣላቸው የሚታወስ ነው። ብዙዎች እንደሚሉት ከዛ በኋላ ያሉት ዓመታት ኢራን የኒውክሌር ፕሮግራሟን የበለጠ እንድትገፋበት እድል ሳይሰጣት አልቀረም። ኦብዘርቨር ሪሰርች ፋውንዴሽን በዚህ ዙሪያ ይዞ በወጣው መረጃ ባለፈው የካቲት ወር መጀመሪያ የዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ ዋና ዳይሬክተር ራፋኤል ሞሪዮኖ ግሮሲ ያነሱትን ሐሳብ ይጠቅሳል። ዳይሬክተሩ የኢራን የኒውክሌር የማብለያ ጣቢያዎች አቅምና መጠናቸው ከጊዜ ጊዜ እያደገ መሆኑን ጠቅሰው ኢራን የኒውክሌር የጦር መሳሪያ ባለቤት ወደ መሆን እየተቃረበች መሆኑን በስጋትነት ይጠቅሳሉ። በሌላ በኩል የዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲው ከሚያውቃቸው ውጪ ድብቅ ጣቢያዎች ኢራን ሳይኖራት እንዳልቀረም ጥርጣሬያቸውን ያነሳሉ። ኢራን ካሳወቀቻቸው ውጪ ባለሙያዎቻችን የዩራኒየም ቅንጣቶችን በሌላ ስፍራ አግኝተዋል ብለዋል። እንዲህ አይነቶቹ አስተያየቶች ኢራን የኒውክሌር የጦር መሳሪያ በድብቅ ታጥቃለች ወይንም ለመታጠቅ ከጫፍ ደርሳለች ለሚሉት አስተያየቶች ተጨማሪ አቅም የሚሆኑ ናቸው። ከሰሞኑ ደግሞ የኢራኑ ከፍተኛ ሃይማኖታዊ መሪ አማካሪና የቀድሞው የኢራን ፓርላማ አፈጉባኤ አሊ ላሪጂያኒ ለዚህ ሐሳብ የቀረበ አስተያየትን ሲሰጡ ተሰምተዋል። እኛ እየሰራን ያለነው በዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ ቁጥጥር ስር ሆነን ነው። የኒውክሌር የጦር መሳሪያን ወደ መታጠቅ መሸጋገር አንፈልግም። ግን ከኢራን የኒውክሌር ፕሮግራም ጋር በተገናኘ ስህተት የምትሰሩ ከሆነ ኢራን ያንን መንገድ እንድትከተል ትገፏታላችሁ። ምክንያቱም ራሷን መከላከል የግድ ስለሚላት። በአሜሪካ በኩል ኢራን ለቀጥተኛ ድርድር ፈቃደኛ እንድትሆን ከመግፋት ባለፈ ወታደራዊ እርምጃ መውሰድም አማራጭ ውስጥ መኖሩን የሚጠቁሙ የሳተላይት መረጃዎች እየወጡ ነው። ዲያጎ ጋርሺያ ከ1970ዎቹ አንስቶ የብሪታንያና አሜሪካ የጋራ የጦር ሰፈር ሆኖ ያገለግላል። ብሪታንያ በባለቤትነት የምታስተዳድረውና ቀድሞ የሞሪሺየስ የግዛት አካል የነበረው ይህ ስፍራ ከኢራን ያለው ርቀት 3900 ኪሎ ሜትር ያክል ብቻ ነው። ወደዚህ የጦር ሰፈር ነው አሜሪካ ለሚስጥራዊ ተልዕኮ የምትጠቀምባቸውን ዘመናዊዎቹን ቢቱ ቦምብ ጣዮችን ማጓጓዟ የተነገረው።
እነዚህ ዘመናዊ ቦምብ ጣዮች አስቸጋሪ ኢላማዎችን ለማጥቃት ጥቅም ላይ የሚውሉና በራዳር መቆጣጠሪያም በቀላሉ እንዳይለዩ ተደርገው የተሰሩ መሆናቸው ይነገራል። አሜሪካ በየመን የሁቲ ጥቃት፣ በኮሶቮ፣ በአፍጋኒስታን፣ በኢራቅና ሊቢያ ዘመቻ ጥቅም ላይ እንዳዋለቻቸውም ይነገራል። ቻይና፣ ሩሲያና ቱርክን ጨምሮ ነገሩ አስፈርቶናል ያሉ ሀገራትም ሰላም በራቀው የመካከለኛው ምስራቅ ተጨማሪ ቀውስ እንዳይቀሰቀስ አለመግባባቱንም በንግግር እንዲፈቱ እየጠየቁ ነው። አሜሪካ ኢራን ላይ ጥቃት እንድትከፍት አንደግፍም ያሉት የቱርኩ የውጭ ጉዳይ ሚኒስትር ሀካም ፊዳን ከንግግር ባለፈ ሌላ ቀውስን በአካባቢው የሚቀሰቅስን ጥቃት አሜሪካ እንድትፈጽም አንፈቅድም ብለዋል። ኢራን ቀጥተኛ ንግግርን ከአሜሪካ ጋር ለማድረግ ፈቃደኛ አይደለሁም ማለቷን ተከትሎ ደግሞ ሩሲያ ማዕከል ላይ ሆኜ ሁለቱ ሀገራት እንዲነጋገሩ ላድርግ የሚል ሐሳብን ይዛ መጥታለች። ሁለቱን ሀገራት የማደራደር ፍላጎት እንዳላት ሩሲያ ብታሳውቅም በአቋም ደረጃ ግን በቴህራን ላይ ጥቃት መሰንዘር የሚለውን የአሜሪካን ሐሳብ አጥብቀው ከሚቃወሙ ተርታ መሆኗ ተነግሯል። ሌሎች የመረጃ ምንጮች ደግሞ አሜሪካ ቀጥተኛ ያልሆነውን የኢራን የድርድር ሐሳብ ከተቀበለች ኦማን የማደራደሩን ኃላፊነት ልትወስድ ትችላለች ብለዋል። ከዚህ ሳምንት መጀመሪያ አንስቶ ከዋይት ሃውስ እየወጡ ያሉ መረጃዎችም አሜሪካ ቀጥተኛ ያልሆነውን የድርድር ሐሳብ እያጤነችው መሆኑን ፍንጭ ሰጥተዋል። በኢራን ዙሪያ ባሉ የጦር ሰፈሮች እየታየ ያለው ዝግጅት ግን ለሰላሙም ለጦርነቱም አሜሪካ እኩል እየተሰናዳች መሆኑን ይጠቁማል ተብሏል። የኢራን ዘብ የኤሮስፔስ ክፍል አዛዡ ብርጋደር ጄኔራል አሚር አሊ ሀጂዛዴ ከሰሞኑ እንዲህ ሲሉ ተደምጠዋል። አሜሪካ በአካባቢው 10 ወታደራዊ ሰፈሮችና ወደ 50 ሺህ ገደማ ጦር እንዳላት እናውቃለን። ሁሉም በእኛ እይታ ውስጥ ነው። በመስታወት ቤት ውስጥ ያለ ሰው ድንጋይ አይወረውርም። የአሜሪካም ነገር እንደዛው ነው ብለዋል። ፕሬስ ቲቪ፣ ኒውስዊክ፣ newsarab.com፣ The Conversation እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።